ሃይ ሰላም ነሽ? እንዴ አንቺ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ? ምንሽ አንቺም እኮ በእሷ ጭንቅላት ማሰብ የለብሽም አይደል? ተሳደብ ነው የመጣው። እኔ እናንተ ለነጋግረን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ሊናን በጣም ወዳታለሁ። ይኸውልሽ ድንገት የተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔ ቦታው ነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ ልጅ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው አላውቅም። ጓደኛዬ እኮ ነች። ስሚ ከሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ነው ሞሽ በቤቴ የምትጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ አለብኝ እንዴ! ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናል ነበር። የእውነቴን ነው። ደሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ እንኳን ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃና ሌላ በእናትህ ቆይ እስኪ ልቀቀኝ። ቆርቆሮ ሁለትሽም ውሸታሞች ናችሁ። ለእናንተ ውሸት አይለቀም አይነበርም